ሴቶችን በማህበራት በማደራጀት ተጠቃሚ ለማድረግ ድጋፍና ክትትል ያደረገ መሆኑን የደብረ ማርቆስ ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ገለጸ። መምሪያው በተያዘው በጀት ዓመት ከ1000 በላይ ሴቶችን አደራጅቶ በተለያዩ የስራ መስኮች ማሰማራቱን ማስታውቋል። ተጨማሪውን ከስራው ድንቅ ደሳለው እንከታተል። የሴቶችን ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ እየሰራ መሆኑን የደብረ ማርቆስ ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ መምሪያ አስታውቋል። በተያዘው በጀት ዓመትም በኢኮኖሚው ዘርፍ ተጠቃሚ ለማድረግ ከ1100 በላይ ሴቶችን በህብረት ስራ ማህበራት በማደራጀት ወደ ስራ እንዲገቡ መደረጉን ወይዘሮ ፈንታነሽ አፈወርቅ ገልጸዋል። በዚህ ዓመት ብቻ እንኳን ወደ 1171 አባላት የዚህ ማህበር አባል እንዲሆኑ የተደረገበት ሁኔታ ነው ያለው። ከምንም በላይ ልዩ ትኩረት ሰጠን የሰራንበት ሁኔታ ነው ያለና በ4 ሚሊዮን አካባቢ የሚደርስ ቁጠባ የተቆጠበበት ሁኔታ ያለው የብድር አገልግሎት እንዲያገኙ ያደረገ ደግሞ ከ13 ሚሊዮን ብር በላይ በእነዚህ በህብረት ስራ ማህበሮቻችን አማካኝነት ብድር እንዲያገኙ የተደረገበት ሁኔታ ነው ያለው። ከዚህ ጎን ለጎን ደግሞ በሌማት ትሩፋት ጓሮ አትክልት ልማት ከ2200 በላይ ሴቶችን እያሳተፍን እየተንቀሳቀስን ያለንበት ሁኔታ እንዳለ ለማየት የሞከርንበት ሁኔታ ነው ያለው። ለስራ ፈላጊ ሴቶች የስራ ዕድል ለመፍጠር እየተሰራ ነው ያሉት ኃላፊዋ በተለይም ለሴት አካል ጉዳተኞች ልዩ የድጋፍ ማዕቀፍ በመዘርጋት በተለያዩ ዘርፎች ተሰማርተው ተጠቃሚ እንዲሆኑ እየተሰራ መሆኑን ነው የገለጹት። አስተዳደር በርካታ ድጋፍ እየተደረገ ያለበት ሁኔታ ነው ያለው። ተምረው የጨረሱትንም ዳይሬክት ወደ ስራ ለማስገባት ጥረት እየተደረገበት ሁኔታ ነው ያለው። ባለፉት 2 ዓመታት ብቻ መስፈርቱን እስካሟሉ ድረስ ያለ ውድድር ወደ መንግስት ሲስተሙ እንዲገቡ ያደረግናቸው ከ10 ያላነሱ አካል ጉዳተኞቻችን አሉ። አሁንም ደግሞ በስራ ዕድል ፈጠራውም ደግሞ ልዩ ትኩረት ሰጠን ከስራና ስልጠና ጋር በመተባበር በርካታ ሴቶችን ቦታ በማመቻቸት የብድር አክሰስ በማመቻቸት በዚህ በስራ ዕድል ፈጠራ ላይ ልዩ ትኩረት ሰጠን እየሰራን ያለንበት ሁኔታ ነው ያለው። በከብት እርባታ እንኳን በእንስሳት ማድለቡ ላይ እንዲሰማሩ ያደረግንባቸው ሼድ አመቻችተው ስራና ስልጠና ማዕከሉ ተቋሙም ልዩ ትኩረት ሰጠን ወደ ስራ ያስገባንበት ሁኔታ ነው። ሴቶች ያላቸውን እምቅ ዕውቀትና አቅም በመጠቀም ከራሳቸውና ከቤተሰባቸው አልፈው ለሀገር እድገት አስተዋጽኦ እንዲያበረክቱ ማድረግ እንደሚገባም ኃላፊው አስገንዝበዋል። በኢኮኖሚ በማህበራዊ በፖለቲካው ዘርፍ ለማሳተፍ እየተሰሩ ያሉ ስራዎች ጥሩ ነገሮች ቢኖሩም ግን የሚቀሩ ነገሮች እጅግ በጣም በርካታ ናቸው። በሴቷ ላይ መጀመሪያ እኔ ሰው ነኝና እንደማናቸውም ሰው በነጻነት ወጥቼ ገብቼ መስራት እችላለሁ አቅም አለኝ የሚለው ነገር መጀመሪያ ራሳችን ሴቶች ይሄንን ይሆንልኛል እሰራለሁ እችላለሁ የሚለው ነገር አስተሳሰብ መያዝ መቻል አለብን። ሴት መለኛ ናት ጥበበኛ ናት እንላለን አይደል? የድሮ አያቱና አባቶቻችንን መነሻ አድርገን ልክ ያንን ሁሉ በሆነና በቁርጠኝነት መስራትና መያዝ ከቻለን መሻገር እንችላለን። የሰላም እጦቱ በሴቶች ላይ ፈተና ሆኖ መቆየቱን የገለጹት ኃላፊዋ ዘላቂ ሰላም እንዲመጣ ሁሉም የድርሻውን ሊወጣ ይገባልም ብለዋል።